የ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ እሁድ እንግዲህ ከሰዓት በኋላ 10 ሰዓት ተኩል ላይ የሚደረገው የአርሰናልና የቼልሲ ጨዋታ ተጠባቂ ነው። የሰሜን ለንደኑ ክለብ አርሰናል እንግዲህ ከምዕራብ ለንደን የሚመጣውን ቼልሲን የሚያስተናግድ ይሆናል። ለንደን ደርቢ ነው፣ ተጠባቂ ጨዋታ ነው። የለንደኖቹ ሁለቱ ኃያላን ቡድኖች የሚገናኙ ይሆናል። ይህንን ጨዋታ በወቅታ ሱፐር ኮምፒውተር መሰረት ለአርሰናል 52% የማሸነፍ እድልን ሰጥቶታል። መድፈኞቹ ባለፉት 6 ከቼልሲ ጋር ያደረጓቸውን ጨዋታ አልተሸነፉም። ቼልሲ ከሜዳው ውጭ ያለፉትን 3 ጨዋታዎች ተሸንፏል። ያ ማለት ከመጀመሪያዎቹ 19 ጨዋታዎች የበለጠ ሆኖ ይታያል። ቼልሲ ከሜዳው ውጭ ማሸነፍ ግድ ይለዋል። ይህንን ጨዋታ ሁለቱም ቡድኖች ወደ ማሸነፍ ለመመለስ የሚያደርጉት ጥረት ነው። ቼልሲ ከሜዳው ውጭ ቡድኖችን ማሸነፍ እየቻለ አይደለም። አርሰናል በሜዳውም ከሜዳው ውጭ ያለፉትን 3 ጨዋታዎች ደካማ ብቃትን ያሳየው። ስለዚህ ወደ ማሸነፍ ለመመለስ ይህንን ጨዋታ ማሸነፍ ግድ ይላቸዋል። እንዴት ታዩታላችሁ? ይህንን ጨዋታ የሳምንቱ ተጠባቂው ጨዋታ ነው። ለአድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። 20 ሺህ ስለገባ እናመሰግናለን። ነገር ግን አሁንም ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ ጨዋታው ብዙ የተለያዩ መረጃዎችን እናደርሳችኋለን። የውጤት ግምታችሁን አርሰናል ከቼልሲ ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ኤንዞ ማሬስካ ከሚኬል አርቴታ ጠንካራ ፉክክር የሚጠበቅበት ጨዋታ ነው። እንግዲህ በባለሜዳዎቹ በመድፈኞቹ በኩል ስንጀምር መረጃዎቹን የመድፈኞቹ የዋንጫ ፉክክር ላይ አሁን ያለቀለት ይመስላል። ምክንያቱም ሊቨርፑል ዋንጫውን የማሸነፍ እድላቸውን አስፍተዋል። በ15 ነጥብ እየመሩ ይገኛሉ። በዚህ ሳምንት እንግዲህ ሊቨርፑል የማይጫወት ይሆናል። ጭማሪ አንድ ጨዋታ ስለተጫወተ በዚህ ሳምንት የካራቦ ካፕ ፍጻሜ ስላለ ሊቨርፑል ከኒውካስትል ጋር በካራቦ ካፕ ፍጻሜ የሚጫወት ይሆናል። አርሰናል ቼልሲን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 12 ዝቅ የሚያደርግ ይሆናል። ዋንጫውን የማሸነፍ እድላቸው ግን በወቅታ ሱፐር ኮምፒውተር መሰረት አርሰናሎች 0.5% ነው። እንግዲህ ይህ በጣም ዝቅተኛ ነው። ይህ ማለት ለሊቨርፑል ዋንጫውን የማሸነፍ እድሉ 99.5% ነው። ያለፉትን 3 የፕሪሚየር ሊግ ጨዋታዎች መድፈኞቹ ማሸነፍ አልቻሉም። በዌስትሃም በሜዳቸው 1-0 ተሸንፈዋል። በኖቲንጋም ፎረስት ከሜዳቸው ውጭ በሲቲ ግራውንድ 0-0 ወጥተዋል። በኦልትራፎርድ አንድ አቻ መውጣታቸው የሚታወስ ነው። ይህንን ጨዋታ በማሸነፍ ወደ አሸናፊነት ለመመለስ የሚያደርጉት ጥረት የሚጠበቅ ነው የሚሆነው። የሳምንቱ አጋማሽ ፒኤስቪ ጋር ያደረጉት ጨዋታ 2-2 የተለያዩበት የተጠበቀ ጨዋታ አልነበረም። ምክንያቱም በመጀመሪያው ዙር ጥሩ ፐርፎርማንሳቸውን አሳይተው 7-1 ከሜዳቸው ውጭ እንዳሸነፉ የምታውቁት ነው። በአጠቃላይ ውጤት በ9-3 አርሰናል ወደ ቻምፒዮንስ ሊግ ፍጻሜ አቅንቷል። ሪያል ማድሪድን የሚገጥሙ ይሆናል። በመጀመሪያው ጨዋታቸው የፒኤስቪ ጨዋታ ላይ ጥሩ ፐርፎርማንስ ማሳየታቸው በሜዳቸው ላደረጉት ጨዋታ ብዙ ግምት እንዳይሰጠው አድርጓል። ብዙ ተጫዋቾችንም እንዲያሳርፍ ለማይክል አርቴታ ረድቶታል። ስለዚህ ይህ ተጠባቂ ለሆነው ፕሪሚየር ሊጉ ጨዋታ በተለይ ቶማስ ፓርቴ የነሳሊባ ረፍት እንግዲህ ውጤቶችን ያመጣለታል ወይ የሚጠበቅ ነው የሚሆነው። አርሰናል በፕሪሚየር ሊግ ወደ ብቃቱ መመለስ ይፈልጋል። ምክንያቱም ይህንን ጨዋታ ማሸነፍ ግድ ይላቸዋል። በኤምሬትስ ለመጨረሻ ጊዜ ያደረጉትን ጨዋታ በዌስትሃም 1-0 መሸነፋቸው ይታወቃል። በተከታታይ በለንደን ክለብ ከተሸነፉ ከ2005-2006 በሃይበሪ ላይ ነበር የተሸነፉት። ያኔ ቼልሲና ዌስትሃም በተከታታይ አሸንፈዋቸው ነበር። አሁንስ ዌስትሃም እና ቼልሲ በድጋሚ መድፈኞቹን ያሸንፏቸው ይሆን? የእሁዱ ጨዋታ የሚነግረን ይሆናል። እሁድ እንግዲህ ቼልሲና አርሰናል ሲጫወቱ የቼልሲ ወቅታዊ ብቃት ምን ይመስላል ብለን ስናየው ቼልሲ በጥሩ ፐርፎርማንስ ላይ ይገኛሉ። በተከታታይ 2 ጨዋታዎችን ማሸነፍ ችሏል። ሳውዛምፕተንና ሌስተር ሲቲን በፕሪሚየር ሊጉ 4-0 እና 1-0 በሆነ ውጤት ካሳለፏቸው ካለፉት ማለት ከሁለቱ ጨዋታዎች በፊት 10 ጨዋታዎችን አድርገው 3 አቻ፣ 5 ሽንፈትና 2 ድል ብቻ ነበር ያገኙት። ቼልሲ በተለይ በታህሳስ ወር በጥርና በየካቲት ተቸግሮ ነበር። ያለፉትን 2 ጨዋታዎች ግን ማሸነፉ የሚታወስ ነው። ቼልሲ ጎል ሳይቆጠርበት ካሸነፈ ሁለቱንም ጨዋታዎች ጎል አልተቆጠረበትም። በአጠቃላይ 5-0 ነው። ነገር ግን በደረጃው ሰንጠረዡ 20ኛ እና 19ኛ የሚገኙት ቡድኖች መሆናቸው መረሳት የለበትም። ስለዚህ ቼልሲ አርሰናል የሚያሸንፍ ከሆነ ምንም ጎል የማይቆጠርበት ከሆነ በተከታታይ 3 ጨዋታዎች ምንም ጎል ሳይቆጠርበት ያጠናቀቀው ጨዋታ ይሆናል። ይህ ማለት ከመጋቢት 2022 በኋላ ለመጀመሪያ ጊዜ ነው የቶማስ ቱሄል ቡድን ነው ይህንን ማድረግ የቻለው። ቼልሲ ከሜዳ ውጭ ለመጨረሻ ጊዜ ያሸነፈው ቶተንሃምን 4-3 እንደነበር የሚታወቅ ነው። ቼልሲ በተከታታይ 3 ጨዋታዎች ከሜዳ ውጭ እንደተሸነፈ የምታስታውስ ነው። ያ ማለት ከ19 ጨዋታዎች ከዚህ ቀደም ከ3ቱ ካሸነፈባቸው በፊት 3 ጨዋታዎችን ብቻ ነበር የተሸነፈው። ነገር ግን በተከታታይ 3 ጨዋታ ደግሞ ከሜዳ ውጭ ተሸንፏል። ቼልሲ ለእሁዱ ጨዋታ ኮል ፓልመርን በሚገባ ይፈልጉታል። ሌስተር ሲቲ ጨዋታ ላይ እንግዲህ ፔናልቲ ማምከኑን የምታስታውሱ ነው። ከነህመሙ ጋር ነው ኤንዞ ማሬስካ የተሰለፈው በማለት ለኮል ፓልመር ተናግረው ነበር። በፕሪሚየር ሊጉ ያለፉትን 7 ጨዋታዎች ጎል አላስቆጠረም። ጎል ካስቆጠረ 683 ደቂቃዎች አልፎታል። 29 ሹቶችን አድርጓል። ለመጨረሻ ጊዜ ጎል ያስቆጠረው በበርንማውዝ ጨዋታ ላይ እንደነበር የኮል ፓልመርን የምታውቁት ነው። ለመጨረሻ ጊዜ ጎል ሲያስቆጠር እንግዲህ ፓልመር በአጠቃላይ በሁሉም ውድድር ደግሞ 10 ጨዋታዎች አልፎታል። ይህ ለኮል ፓልመር አሳሳቢ ነው። አሁን ወደ ጥሩ ብቃቱ
መመለስ ግድ የሚለው ወቅት ነው። ቸልሲ ለቻምፒዮንስ ሊጉ ተሳትፎ ፈልጓል። ይህን ተጫዋች ጎሎችን እንዲያስቆጠር በተለይ ደግሞ በእነዚህ አይነት ወሳኝ ጨዋታዎች ቸልሲ እንግዲህ ከሜዳ ውጭ ያደረገው የሐሙስ ምሽቱ የኮንፈረንስ ሊጉ ጨዋታ ላይ 45 ደቂቃዎችን ነው እንግዲህ ኮል ፓልመር የተጫወተው። ያንን ተከትሎ ቡድኑ ሲቸገር ታይቷል። በተለይ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ እንኳን የተሻለ ቡድን አሳይቷል። እንግዲህ ቸልሲ በኮንፈረንስ ሊጉ ወደ ሩብ ፍጻሜ አልፏል። ሊጋ ዋርሶን የሚገጥሙ ይሆናል። ኮፐንሃገንን 3-1 በአጠቃላይ ውጤት ቸልሲዎች ማሸነፋቸው የሚታወስ ነው። እርስ በርስ ግንኙነታቸውን ስናይ ቸልሲና አርሰናል ባለፉት ጨዋታዎች ቸልሲ አልተሸነፈም። ባለፉት ጨዋታዎች ስናይ ቸልሲ ከአርሰናል በምናይበት ጊዜ 6 ጨዋታዎችን አድርገው አርሰናል አልተሸነፈም። 4ቱን አሸንፎ 2 አቻ ወጥቷል። ለረጅም ጊዜ ይህንን ቸልሲ ሳይሸነፍ የቆየበት አርሰናል 1995 እስከ 2005 ነበር። ያንን ተከትሎ በ19 ጨዋታዎችን ተጉዞ ነበር። አሁን ደግሞ ያለፉትን 6 ጨዋታዎች መድፈኞቹ ሽንፈት አላጋጠማቸውም። ካለፉት 9 ጨዋታዎች እንኳን አንዴ ብቻ ነው የተሸነፉት። 2 አቻ 6 ያሸንፈዋል። ይህ ማለት ቸልሲ በሮማን አብራሞቪች ጊዜ በሚባል ሁኔታ ከ2004 ወይም 2005 በምንለው ሲዝን እስከ 2020 ድረስ በሚገርም ሁኔታ 6 ጊዜ ብቻ ነበር የተሸነፉት ከ32 ጨዋታዎች 32 ጨዋታ 6 ጊዜ ባለፉት እንግዲህ ማለትም ማይክል አርቴታ ከመጣ ጀምሮ ግን አርሰናል ቸልሲ ላይ የበላይነትን እየወሰደ እንዳለ የሚያሳይ ነው። ይህንን ሁኔታ ኤንዞ ማሬስካ ማቋረጥ ግድ ይላቸዋል። አምና እንግዲህ በዚህ ሜዳ ላይ በኤምሬትስ ስታዲየም ማለት ነው አርሰናል ቸልሲን 5-0 እንዳሸነፈ የሚታወሱት ነው። የማውሪዚዮ ፖቼቲኖ ቡድን በሚገባ ማሸነፍ ችሎ ነበር። እንግዲህ አርሰናልና ቸልሲ ያላቸው ፉክክር ከዚህ ቀደም ጠንከር ያለ ነው። በተለይ ግን ከ2001 እስከ 2003 3 ጨዋታዎችን በተከታታይ አርሰናል በሜዳው ማሸነፍ ችሎ ነበር። ያንን ታሪክ ይደግመዋል። አርሰናል ስለ 3ኛ ጊዜ በሜዳው ያሸንፋሉ የሚጠበቅ ነው የሚሆነው። በስታንፎርድ ብሪጅ ጨዋታ አርሰናልና ቸልሲ 1-1 ነበር የወጡት። በተለይ አርሰናል ማርቲኔሊ ያስቆጠረ፣ በቸልሲ በኩል ደግሞ ፔድሮ ኔቶ በጣም አሪፍ ጎልን ማስቆጠር እንደቻለ የምታስታውሱት ነው። እንግዲህ ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን አስቀምጧል። አርሰናል 52%፣ አቻ 24%፣ ለቸልሲ ደግሞ 24%ን በአጠቃላይ ሰጥቶታል። ግምት ያስተላለፉም ከባለሜዳዎቹ አርሰናልን ስንጀምር ዴቪድ ራያ እንግዲህ ግብ ጠባቂውን ይመራል። ማጋሌት ሳሊባ፣ ቲምበርና ካላፊዮሪ የተከላካይ መስመሩን፣ ራይስ ፓርቴ፣ ኦዴጋርድ የአማካይ መስመሩን፣ ትሮሳርድ፣ ሞሬኖ፣ ማርቲኔሊ የአጥቂ መስመሩን ይዛሉ። በቸልሲ በኩል እንግዲህ በጨዋታው ላይ ብቁ የሚሆን ከሆኑ በተለይ ተጠባቂ የሆኑ በመጀመሪያው ጨዋታ ላይ ጥሩ ፐርፎርም ካደረጉ ተጫዋቾች ውስጥ አንዱ የነበረው ሮሜዮ ላቪያ ወደ አማካይ መስመር የመመለስ እድል ሊኖረው ይችላል። ነገር ግን ግምት ያስተላለፉና እርሳችሁ ሳንቼዝ ግብ ጠባቂ ሆኖ ይጀምራል። ኮኮሬላ፣ ኮልዌል፣ ቶሲን አድሪያባዮ፣ ፎፋና፣ ኤንዞ ፈርናንዴስ፣ ካይሴዶና ፓልመር በአማካይ መስመር፣ ክሪስቶፈር ንኩኩ፣ ኔቶና ሳንቾ በማጥቃት መስመሩ ይሰለፋሉ። ሁለቱም ቡድኖች የአጥቂ መስመሮቻቸው እጥረት ላይ እንደሚገኙ በግልጽ የሚታይ ነው። ቸልሲ 3 አጥቂዎቹ ተጎድቶበታል። ኖኒ ማዱዌኬ፣ ሌላኛው ማርክ ጉይ እና ኒኮላስ ጃክሰን የሉም። በአርሰናል በኩል ሳካ እንዲሁም ደግሞ ገብርኤል ሱስ እና ካይ ሃቨርትዝ ለጨዋታው አይደርሱም። የሁለቱ አሰልጣኞች ምን አስተያየትን ሰጡ የሚለውን በማቅረብ እንጨርስ። መጀመሪያ የጋዜጣዊ መግለጫውን የሰጠው ማይክል አርቴታ ነው። ስለ ጨዋታው ምን አለ የሚለውን እናቅርብ። መጀመሪያ እንግዲህ በእንግሊዝ ብሔራዊ ቡድን ጥሪ የቀረበለት ሊዩስ ስካሊ በጣም ለአርሰናል ቡድን ኃላፊዎች ሁሉ የሚያስደስት ይመስለኛል። ለብሔራዊ ቡድን ገና በ18 ዓመቱ ጥሪ ቀርቦለታል ከቶማስ ቱሄል። ይህ ጥሩ ነገር ነው፣ ለእኛም ለሱም የሚያስደስተው የስራ ውጤታችንን አግኝተናል በማለት ማይክል አርቴታ መልሱ ሰጥቷል። ስለ ቤን ዋይት ወደ ቶማስ ቱሄል ቡድን ስለመጠራት ተጠይቆ ነበር። አሁን ከጉዳት ውስጥ ያገግም ነው፣ ከዛ በኋላ ጥሩ ንግግሮች እንዳደረገና እንደሚመለስ ተስፋ አደርጋለሁ በማለት አስተያየቱን ሰጥቷል። ስለ ኢታን ነዋሪም ተጠይቆ ነበር። በጣም ጥሩ እድገት ላይ ያለ ተጫዋች ነው፣ ነገር ግን ደስተኛ ነን በሱ፣ ነገር ግን በሚቀጥሉት ጊዜያቶች የመጠራት እድል ይኖረዋል በማለት አስተያየቱን ሰጥቷል። ሳካን በሚመለከት ለጨዋታ ለመድረስ በጣም ተቃርቧል፣ ጥሩ ሁኔታ እየተመለሰ ይገኛል በማለት አስተያየቱን ሰጥቷል። ከዛ ውጭ በሱፐር ኮምፒውተሩ ከፒኤስጂ እና ከባርሴሎና በመቀጠል ቻምፒዮንስ ሊጉን የማሸነፍ እድል ለአርሰናል ሰፋ ያለ እድሉን ሰጥቷል። ስለዚህ ምን ትላለህ ተብሎ ነበር። እንግዲህ ከሪያል ማድሪድ ሁሉ የተሻለ እድል ነው የተሰጣቸው። ያንን ተከትሎ በቡድናችን እምነት አለን፣ ጠንካራ ጨዋታ እንደሚሆን እናምናለን፣ ነገር ግን ጠንካራ ፊልሚያ ከሪያል ማድሪድ ጋር እናደርጋለን። ሪያል ማድሪድ በቻምፒዮንስ ሊጉ ልምድ ያለው ቡድን ነው በማለት አስተያየቱን ሰጥቷል። ራሂም ስተርሊንግ በጨዋታው ላይ እንደማይኖርም የሚታወቅ ነው። ከዛ ውጭ እንግዲህ ስለ ቤን ዋይት ተጠይቆ ነበር። ቤን ዋይት እንግዲህ 122 ቀናትን በጨዋታ ርቋል። የመጨረሻ ጊዜ ቸልሲን በገጠመው ቡድን ውስጥ ነው የተሳተፈ የነበረው በስታንፎርድ ብሪጅ። ከዛ በኋላ ቋሚ ሆኖ አልጀመረም። አዲስ ኮንትራትን አምና በዚህ ወቅት ነበር የፈረመው። ነገር ግን ይህ ተጫዋች እንግዲህ ስለሱ ምን ታስባል ተብሎ ነበር። የተለየ ብቃቱን እንፈልጋለን፣ በጨዋታው ላይ ጥሩ ፐርፎርማንሱን እንዲያሳይ እናስባለን፣ ነገር ግን እንክብካቤ ያስፈልጓል፣ ከጉዳቱ ሙሉ በሙሉ አገገሙ፣ ረጅም ጊዜ ጉዳቱ እንዲመለስ እንፈልጋለን በማለት አስተያየቱን ሰጥቷል። ሁለቱም ቡድኖች ጨዋታዎችን መቆጣጠር ላይ ያተኮረ ጨዋታን ይጠቀማሉ። ምን ታስባል ተብሎ ነበር። ይህ እንግዲህ የሁለታችን መጫወት ስታይል ነው፣ ነገር ግን የተለያዩ አይነት ሂደቶች ይኖራሉ። ስለዚህ ጠንካራ ጨዋታን እንጠብቃለን ከታች አምናውና
ካምናው በተሻለ ሁኔታ በማለት በተለይ የአምናው ቡድንና የዘንድሮ ቡድን በጣም ልዩነት አለው በማለት ማይክል አርቴታ አስተያየቱን ሰጥቷል። ያም እውነት ይመስላል። ይሄኛው ቡድን የቼልሲ ቡድን ለቶፕ 4 የሚፎካከር ነው። በቂ ከሆኑ ከቡድኑ ውስጥ መካተት አለባቸው። ታዳጊ ተጫዋቾችና አርሰናል ታዳጊ ተጫዋቾች እድል ይሰጣሉ ተብሎ ነበር። በቂ ከሆኑ ከቡድኑ ውስጥ መካተት ይገባቸዋል። በራሳቸው ስራ ነው ግን ቋሚ ሆኖ መታየት የሚጠበቅባቸው በማለት አስተያየቱን ሰጥቷል። ከዛ ውጭ ቋሚ ሆኖ ገብርኤል ማርቲኔሊ ይጀምራል ወይ ተብሎ ተጠይቆ ነበር። ስለ ገብርኤል ማርቲኔሊ ጋቢ ብሎ ነው የሚጠሩት ብዙ ጊዜ በመጀመሪያ ስሙ ማለት ነው። ቀለል ያለ እንቅስቃሴዎችን እያደረገና ወደ ጨዋታ እንዲመለስ አንፈልግም፣ ምክንያቱም ከተጠበቀው ጊዜ ቀድሞ ከጉዳት ያገገመው። ስለዚህ እዚህ ላይ ጠንክረን እንሰራለን። ቋሚ ሆኖ የመሰለፍ ዕድል ግን ሊኖረው ይችላል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ስለ ስካሊና ነዋሪ ቤተሰቦች ምን ትላለህ ተብሎ ነበር። ሁለቱም ቤተሰቦች በጣም ጥሩ እንክብካቤ ያደርጉላቸዋል። እኛ ደግሞ እዚህ ስልጠና ወቅት በደንብ እናግዛቸዋለን በማለት ማይክል አርቴታ አስተያየቱን ሰጥቷል። ኤንዞ ማሬስካን በሚመለከት ደግሞ ኤንዞ ማሬስካ ጋዜጣዊ መግለጫን በቅርብ ደቂቃዎች ውስጥ ሰጠው ነበር። ስለሱም እናቀርብላችሁ። እንግዲህ ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን አነሱ? አንደኛ ስለ ማይክል አርቴታ ምን ታስባለህ ተብሎ ነበር። የኔ ስራ አይደለም። ወይም ስለ ዋንጫው ስለ አርቴታ ምን ታስባለህ ተብሎ ነበር። ይሄ የኔ ስራ አይደለም፣ ስለ ቼልሲ ማሰብና ማውራት ብቻ ነው የምፈልገው በማለት ኤንዞ ማሬስካ ጋዜጣዊ መግለጫ ላይ አስተያየታቸውን ሰጥተዋል። ለረጅም ጊዜ ለምን ቆየ ማይክል አርቴታ ውጤቶችን ሳያመጣ ብለው ጠይቀውት ነበር። ይህን ጥያቄ የአርሰናል ቦርድ ስራ እንጂ የኔ አይደለም በማለት ኤንዞ ማሬስካ መልሷል። ቼልሲና አርሰናል መመሳሰል ታያለህ፣ እንዴት ነው አንተ ለረጅም ጊዜ እድል ሰጥተዋልና በቼልሲና በአርሰናል መካከል መመሳሰልን አታይም ወይ ተብሎ ጠይቆ ነበር። ቼልሲ የአርሰናልን መምሰል አይጠበቅበትም፣ የራሳችን ስታይልና የራሳችን ፍላጎት ያለን ቡድን በማለት አስተያየቱን ሰጥቷል። ቼልሲና የአርሰናል መካከል ምን ልዩነት ይታያል ተብሎ ጠይቆ ነበር። የተለያዩ ናቸው ወይም ሰፊ ልዩነት አለ። አርሰናል ለ5 ዓመታት በተመሳሳይ ጨዋታ የተለያዩ ጨዋታዎችን ያደረገ ቡድን ያለው፣ እኛ ገና 1 ዓመታችን ነው በማለት አስተያየቱን ሰጥቷል። ያለን የነጥብ ልዩነት 6 ነው። እንግዲህ የኛ የዘንድሮ ዓላማ አለ እንግዲህ ኤንዞ ማሬስካ በመጨረሻ ያመነ የሚመስልበት ሁኔታ ላይ ደርሷል። ቶፕ 4 ወይም ቶፕ 5 ሆኖ መጨረስ፣ በቻምፒዮንስ ሊግ መሳተፍ፣ ከዛ ውጭ ደግሞ በኮንፈረንስ ሊጉን ማሸነፍ ነው። ቼልሲ ደጋፊዎች ውጤትንና ዋንጫን ይፈልጋሉ፣ ያንን እንዲያሳኩ ማድረግ ነው በማለት አስተያየቱን ሰጥቷል። የአምናው 5-0 ሽንፈት ለዘንድሮ ጨዋታዎች መነሳሳት ይሆንልሃል ወይ ተብሎ ጠይቆ ነበር። እኔ የምጠቀመው የመጀመሪያው ጨዋታ ላይ 1-1 የተለያየንበት ነው በማለት አስተያየቱን ሰጥቷል። ማንን በረኛ ትጠቀማለህ ተብሎ ጠይቆ ነበር። ሮበርቶ ሳንቼዝን በማለት ተናግሯል። ሳንቼዝ አሁንም የፕሪሚየር ሊግ ቋሚ ግብ ጠባቂ ሆኖ ይቀጥላል። ሳንቼዝ የሆነ ወቅት ላይ አስቸጋሪ ጨዋታዎች ያጋጥሞት ነበር። ያንን ተከትሎ በአእምሮ ዝግጁ እንዲሆን ረፍትን የሰጠ ነው እንጂ ሳንቼዝ አሁንም የኛው ዋና ግብ ጠባቂ ሆኖ ይቀጥላል በማለት አስተያየቱን ሰጥቷል። የነጥብ ልዩነቱ ከ6 ነጥብ ወደ 3 ነጥብ ዝቅ ሊል ይችላል፣ ያለበለዚያ ደግሞ ወደ 9 ነጥብ ከፍ ሊል ይችላል። ስለዚህ የወዱ ጨዋታ ወሳኝ ነው በማለት አስተያየታቸውን ሰጥቷል። ከሜዳ ውጭ እንግዲህ ወደ ኤሚሬትስ አቅንቶ ጨዋታዎችን መቆጣጠር አይከብድም ወይ ተብሎ ተጠይቆ ነበር። ሀሳባችን እንደዛ ነው፣ ነገር ግን ጨዋታውን የሚሰጠንን አይነት ሁኔታ እያየን እንስተካከላለን በማለት አስተያየቱን ሰጥቷል። በትናንቱ ጨዋታ ላይ ጥሩ ሀሳብን ስለ ኔቶ አንስቷል። እንግዲህ ጨዋታዎችን ስለመቆጣጠር ቼልሲ ጥያቄዎች እየቀረበበት እንዳለ የምታውቁት ነው። የቼልሲ ደጋፊዎች ብዙዎቹ ቼልሲ በካውንተር አታክም በጨዋታ መቆጣጠርም ሁለቱንም ያማከለ ጨዋታ እንዲኖር ይፈልጋል። ኤንዞ ማሬስካ ግን ጨዋታውን መቆጣጠር ላይ ያተኩራሉ። ኤንዞ ማሬስካ በትናንትናው ጨዋታ ላይ አሉ በኮፐንሃገን ጨዋታ ላይ ማለት ነው 90 ደቂቃ ሳጥን ውስጥ ወደኋላ እየተመለሰ ወይም ያፈገፈገ በሎ ብሎክ የሚጫወት ቡድን ብንሆን ኖሮ ሁሌም ኔቶ እየተመላለሰ ወይም ካውንተር አታክ እያደረገ በ70 እና 80 ሜትሮችን እየሮጠ በጨዋታዎች ውስጥ መቀጠል ያቅተናል። ያስቸጋሪ እንደሆነ የምታውቁት ነው። 20 ጊዜ የፍጥነት ሩጫዎችን ማድረግ ይጠበቅበታል። ያንን የሚያደርግ ከሆነ ደግሞ ጨዋታው ላይ ደካማ ይሆናል፣ ቶሎም ለጉዳት የሚጋለጥ ይሆናል በማለት አስተያየቱን ሰጥቷል። ከዛ ውጭ አርሰናል በጣም ሃይ ፕረስን የሚጠቀም ቡድን ስለሆነ ለእኛ ኳሳውን ለመቆጣጠር ማተኮር ያለብን ይመስለኛል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ የእግር ኳስ ውጤቶች የሚገመቱ አይደለም በማለት ኤንዞ ማሬስካ ለምሳሌ በበርንማውዙ ከሜዳችን ውጭ በቪታሊቲ ስታዲየም ያደረገው ጨዋታ ላይ ውጤቱ አይገባንም ነበር። የአስቶን ቪላ ጨዋታ ደግሞ የሆነ ያክል ነጥብ ይገባን ነበር። ስለዚህ ይህ ተቀብለው የምትኖረው ነገር ነው በማለት አስተያየታቸውን ሰጥቷል። ከዛ ውጭ ስለ ፎፋናና ስለ ላቪያ ጉዳት ምን ታስባለህ ተብሎ ነበር። ሁለቱም በጨዋታ ዝግጁ ናቸው። ሁለቱ ቁልፍ ተጫዋቾቻችንን ማጣታችን ውጤታችን ላይ ከባድ የሆነ ተጽዕኖ እንደነበረው የሚታወቅ ነው። በታህሳስና በጥር ወቅት ነጥቦችን ለቼልሲ ለጣለበት። ከዛ ውጭ የኒኮ የማድዌኬና የፓልመር 3ቱ ጎል አግቢዎቻችን በጥሩ ብቃት ላይ አለመኖርና መጎዳት አስቸግሮ ነበር። በተለይ ኒኮላስ ጃክሰን እና እንዲሁም ደግሞ ኖኒ ማድዌኬ መጎዳታቸው፣ ፓልመር ደግሞ በጥሩ ብቃት ላይ አለመኖሩ ተከትሎ ጎል ስላላስቆጠርን ተቸግረን ነበር በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ተጫዋቾች በሚጎዱበት ወቅት ቡድኑን መላመድና ቡድኑ የራሳችንና ጨዋታ እየተላመደ የሚሄድ የተለያዩ ቡድኖች ያስፈልጉናል በማለት አስተያየታቸውን ሰጥቷል። ከዛ ውጭ እንግዲህ ለእንግሊዝ ብሔራዊ
ቡድን ጄምስ ኮልዌል እና ፓልመር ተጠርተዋል። ከቸልሲ በኩል ይህ ጥሩ የሚባል ምርጫ ነው። በቶማስ ቱሄል ስር የተለየ ብቃታቸውን ያሳያሉ። በተለይ ሪሲ ጄምስ ይህንን አሰልጣኝ በሚገባ ያውቀዋል። በአንድ ላይ ግንኙነት ጥሩ ፐርፎርማንሳቸውን የሚያሳዩ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።